እንደምን ዋላችሁ ሰላም ዋላችሁ እግዚአብሔር ይመስገን ደህና ነኝ ይህን ጥያቄ አብረን መስራት word problem ነው just you have to follow me once the three friends contribute money to the charity organization in the ratio of 3:5:7 በዚህ ሬሽዮ እነዚህ ሶስት ልጆች ለአንድ እርዳታ ድርጅት ብር አወጡና የሆነ ነገር ኮንትሪቢዩት አደረጉ። ስለዚህ if the largest amount contributed is per 35 ቢሆን ትልቁ ብር the largest amount which is contributed by one student or one person is 35 ነው ብንል calculate the total amount of money which is contributed by the three friends. The total amount of money. The total amount of money which is contributed by what the three persons, the three friends. How we can just do such kinds of questions? Very simple, but I'm very sure simple. Just you have to stay with me once. Instead of የራሳችሁን አስቡ ንገሩ አስባችሁ ንገሩ ስሩ መስራት ጀምሩ የመጀመሪያው ንገራችሁ just first you have to practice makes you perfect. Practice makes you perfect. Unless you just practice you will not just be perfect. እንደዛ ካልሆነ ፐርፌክትነት አይመጣም። perfection through practice ነው መሆን ያለበት ነው ያልኩ። ስለዚህ እስኪ try your best and stay with me. Okay, solution እንዴት አድርገን እንደምንሰራ እዩት። እንግዲህ የመጀመሪያው አሁን ይህ ሬሽዮ አለ በዚህ ሬሽዮ the largest amount ስንት ነው ያወጣው ማለት ነው 35 ብር the largest amount ተሰጥቷል። ስለዚህ እነዚህ ሬሽዮ ሲንደምራቸው just you have to the total part ስንት ይመጣል ማለት ነው ይሄኛው 15 ይመጣል ማለት ነው ቶታል ፓርት 15 ይመጣል ግን ስለዚህ ቺከን 15 እንተውና ብር ያወጡት እነዚህ ልጆች ብር ያወጡት ልብ አድርጉ ብር ያወጡት 3/15ኛ ለቶታሉ x ሲባዛ በx እዚህ ኳንስቱ የሆነ አማውንት z እንበለው አውጥቷል ማለት ነው ይሰውዬ እንደገና ደግሞ 5/15ኛ እዚህ ኳል ሲባዛ በx እዚህ ኳንስቱ የሆነ w የሚባል ብር ይሄን ያህል አማውንት አውጥቷል ማለት ነው። እንደገና ደግሞ 7/15ኛ ሲባዛ በx እዚህ ኳንስቱ የሆነ አማውንት አውጥቷል ማለት ነው። የነዚህ ቶታላቸው አሁን የተጠየቅነው የዜድ የደብሊው የዋይ አማውንታቸው ስንት ነው? ቶታል አማውንት ያወጡት እነዚህ ሰዎች ስንት ነው የተጠየቅነው? ቶታል አማውንት ግን ከነዚህ ውስጥ ላርጀስት አማውንት ያወጣው ላርጀስት አማውንት 35 ብር ነው ማለት ነው። ገብቷችኋል? ላርጀስት አማውንት ያወጣው ደግሞ የትኛው ማለት ነው? ይሄኛው ልጅ ነው 7 ያወጣው 7። ስለዚህ እንዴት አድርገን እንሰራለን ማለት ነው? yes you have to follow me once እቺ ማለት the largest amount ከተሰጠ እቺ the largest amount 7/15 times y equals to 35 7/15ኛ ሲባዛ በy equals to 35 ብር አውጥቷል ማለት ነው ሰውዬ። ስለዚህ አሁን 7y እና 7y/15 equals to 35 አሁን ክሪክሮስ እናድርገውና የዋይ ዋጋ ስንት ይመጣል ማለት ክሪክሮስ ስታደርጉት
35 y is equals to 35 ሲባዛ በ15 ኦቨር 7 ስለዚህ የዋይ ዋጋ ስንት ይመጣል መሰላችሁ? 75 ይመጣል። ይህ 75 መጣልኝ ማለት y is equals to 75 ማለት total amount which is contribute the charitable organization total አማውንታቸው ያወጡት ማለት ነው። ያወጡት 75% ማለት 75 ብር ነው ያወጡት። ግን ይሄኛው ሰውዬ ስንት አወጣ? ይሄኛው 5 ይሄኛው ስንት አወጣ? ይሄኛው ስንት አወጣ? እቺኛው የመጨረሻው the largest amount 35 ስለሆነ ይሄኛው ሰውዬ ስንት በዚህ ሬሽዮ ስንት አውጥቷል ማለት ነው? 35 ብር አውጥቷል ማለት ነው። ግን ቶታሉ ስንት ነው ማለት ነው? ያወጡት ቶታሉ 75 ነው ማለት ነው። ስለዚህ የመጀመሪያው ሰውዬ ስንት አወጣ? ሰከንድ ስንት አወጣ? የሶስተኛው ታውቋል። የሶስተኛው ሰውዬ ያወጣው the largest amount 7 ቢያንስ ባለሀብት ነው እና እሱኛው 7 አደረጉበትና በዚህ ሬሽዮ የምንወስደው 7 15ኛ ስለዚህ 35 ብር አወጥቷል ማለት ነው። እነዚህን ድምራቸው የነዚህ ድምር ቶታል ተደምሮ 75 መምጣት ስላለበት እነዚህን እያንዳንዳቸው እንዴት አድርጎ 75 እንደሚመጣ እናያለን ማለት ነው። just stay with me once next ቶታሉ ስንት ነው ብያቸዋለሁ? 75 ማለት 75 ብር ቶታል አውጥቷል ማለት ነው። so the next one is ወይም ደግሞ እንዴት አደርጋላችሁ? አሁን 7x is equals to 35 የኤክስ ዋጋ 7 ኦቨር 7 የኤክስ ዋጋ 5 ይመጣል። ከዛ በኋላ 5 ሲባዛ በ3 እንደዚህ ባጭሩ መስራት ይቻላል። 5 ሲባዛ በ3 15 5 ሲባዛ በ5 ሲደመር 25 5 ሲባዛ በ7 ሲደመር ቅድም 35 ዘላርጀስት አማውንት ያልኩት 35 ስለዚህ እነዚህ በቶታል ብትደምሯቸው ስንት ይመጣል ማለት ነው? 75 ወይም ደግሞ በሌላ አካሄድ ደግሞ ከፈለጋችሁ ደግሞ 3/15ኛ ሲባዛ በ75 እዚህ ኳልስቱ ይሄ ብታበዙ 3/15ኛ ሲባዛ በ75 ስንት መምጣት አለበት? 15 እዩት 3/5ኛ ማለት ነው። 1/5ኛ ሲባዛ በ75 75 ሲካፈል ለ5 15 ይመጣል ማለት ነው። ስለዚህ ደግሞ የዚህኛዋን ደግሞ 5 ኦቨር 15ኛ 1/3ኛ ማለት ነው ሲባዛ በ75 ስንት ይመጣል ማለት ነው? 1/3ኛ 25 ለባለ 25 እንደገና ደግሞ 7 ኦቨር 15ኛ ሲባዛ በ75 7 ማለት 7 ሲባዛ 7 በ15ኛ ሲባዛ በ75 ብናደርገው ስንት ይመጣል ማለት ነው? 35 ይሄንን ቶታል ብንደምረው 15 ሲደመር 25 ሲደመር 35 ሲደመር 75 ይመጣል። so just they contribute the total amount of money what 75 ብር 75 ብር ኮንትሪቢዩት አድርገዋል። እያንዳንዳቸው ድርሻ የመጀመሪያው ልጅ 15 የሁለተኛው ልጅ 25 የሶስተኛውና የመጨረሻው 35 ብር ኮንትሪቢዩት አድርገዋል። በጥቅሉ ወይም ቶታል ያወጡት ስንት ነው? መርዳታ ድርጅቱ 75 Thank you for watching this video ሁላችሁንም ወዳችኋለሁ። ሰላማችሁ ይብዛ። Don't forget like share subscribe ማድረግን እንዳትረሱ።